ገና ለገና ሚስት ትመጣለች ብላ እኮ ፈርታ ነው። እሱን እኮ ነው ያልኩሽ። የማይሆን የማይመስል ያልተፈጠረ ነገር እኮ ነው የምታወሪው። እሺ አባዬ ይቅርታ። ይቅርታ ምን ይጠቅመኛል እንዴ? ናቲ ተረጋጋ እንጂ። አልረጋጋም። ዝም በይ ትሁት፣ ዝም በይ። ቆይ ላስረዳ። ምንም አታስረጂኝ፣ ዝም በይ በቃ። ተረጋጋ። አልረጋጋም አልኩሽ እኮ። አሰሚኝም እንዴ? እናቴን ጠልተሽ እኔን ልትወጂኝ ነው? አዎ ብዙ ነገር አድርገሻላታል። እናትሽ ሸከምሽ ምንም እንዳትይ። ዝም በይ፣ ዝም በይ ትሁት። ምን ነው የምትጮህባት? ምን ነው ፊት ፊት አልክ? ማን ነው የምትለው አንተ? ማንም ልሁን እንድትጮህባት ግን አልፈቅድልህም። ማን ነው የምትለው እያልኩህ እኮ ነው። ማንነቴን ለፈይ ልቀቀኝ አንቺ። አባዬ ልቀቀኝ ልበለው። ከወደድካት ተዋት። በአንተ ምክንያት ከአንዱ ቤት ወደ አንዱ ቤት አትንከራተት። እሷ እኔን ለመጥላት ለምን ቆርጣ ተነሳች? ለምን አምረሽ እንደዚህ ጠላሽ? ልጅነቴን በአንተ ምክንያት ስለጠላሁት። እሱማ እኮ አለፈ፣ ይቅርታ ጠየቅኩኝ። ስማኝ፣ አንዳንድ ነገሮች በይቅርታ አይሻሩም። እሺ እሺ፣ ምንድነው ማድረግ ያለብኝ? ተወኛ ወይ ደግሞ ግደለኝ። እንዴ ይሄን ነገር በተደጋጋሚ ነግሬሃለሁ። ካልሆነ ግን እኔን አታገኘኝም። እሺ መቼም አይሆንም። ቆይ ምን አደረኩኝ? እኔ አለሜን በድያታለሁ አባዬ? ለምንድን ነው ያን ሁሉ ነገር እንደበደልኩኝ አድርጎ የሚናገረኝ? እናቱ እኮ ናት አባዬ። እናቱን ብትሆን ያን ያክል ራስ ወዳድ መሆን አልነበረበትም። ለእናቱ ክፉ እንዳልሆንኩኝ በደንብ ነው የሚያውቀው። እናንተ ብዙ ነገር ታስባላችሁ። እድሌ ነው መሰለኝ ያሰብኩት ምንም አይሳካልኝ። እኔ የትም አልሄድም፣ አጽም ፍለጋም አልሄድም። እስካሁን የቆሰልኩትን አጽሙ አይሽርልኝ። እባክህ አባዬ፣ እባክህ ለምነህ ተይኝ አልኩሽ ትሁቴ። ይልቅ አሁን ቤተሰቦችሽ የምታይበት ጊዜ አባዬ። እንደሄድልህ ፈልገን አላልኩም። ይሄ ሰው ለትሁት ምን ሆነ? ከልጅነት ጀምሮ እስካሁን ድረስ ሳፈቅራት ነው። ከዚያም በመቀጠል ደግሞ የልጇ አባት ዶክተር ዳግም ትራመዳለች አይደል? የሁሉም ምርመራ ውጤቶች በእርግጥ ተሟልተዋል። መጥፎ ዜና ለመስማት እዚያ ተሰባሰብን አይደል? ህይወት የመላመድ እድሏ ቤቲ ይሄንን ቀን ለማየት የእህቷን የመራመድ ተስፋ ለመስማት ብዙ ዋጋ ከፍላ ነበርና አሁን በስተመጨረሻም ያ ቀን የደረሰ ይመስላል። ዶክተሩም በመጨረሻም የእህቷ የመራመድ ተስፋ እድሉ ምን ያህል ነው የሚለውን ነገር ሙሉ ምርመራ አድርጎላት በመጨረሻም ያለውን ነገር ሊናገራቸው ነው ማለት ነው። ግን ደግሞ ምን ሊሆን ይችላል የሚለውን ነገር ስናይ የቤቲ እህት ልትራመድ የምትችልበት ብዙ ተስፋዎች አሉ ማለት ነው። ለምን ከተባለ ዶክተሩም ከዚህም በፊት ለቤቲ የሰጣት ተስፋ ስላለ አሁን በስተመጨረሻም እህቷ የመዳን ተስፋ ምን ያህል ነው የሚለውን ነገር ለሷ ሊነግራት ነውና ይሄ ነገር ደግሞ እነሱን እንደሚያስደስታቸውና እዛ ጋር የቤቢ እናት እንድታፍር እንደሚያደርጋት በጣም ግልጽ ነው ማለት ነው። የቤቢ እናት አሁን ላይ እናት ነችና እንደ እናት ልጇን ለመጠበቅ ልጄ ቀሪ እድሜውን አንድ ታማሚ እያሳከመ መኖር የለበትም በሚል ነው እሷ አንድ እናት ለልጇ እንደምታስብ ቤቢን ለመከላከል ከሷ ለመለየት ብዙ ስትጥር የነበረው ማለት ነው። እሷ የገመተችው ከዚህም በኋላ ሂዊ አትድንም አትራመድም፣ እንደዚሁ ትቀራለች። ልጄ ደግሞ የራሱን ህይወት ትቶ እሷን ወደ ማገልገል እሷን ወደ ማሳከም ስለሚሄድ ያኔ የራሱን ህይወት አይኖርም የሚለውን ነገር ስለምታስብ ነው አሁን ላይ ከቤቲ ጋር ሌላ ሰጣ ገባ ውስጥ የገቡት ማለት ነው። ግን ደግሞ ዶክተሩ አሁን ያለውን ተስፋ ነግሯቸው ከተወሰነ ቀናት በኋላ ሂዊ ቀስ ብላ በሂደት ወደ ቀድሞ ሁኔታዋ ወደ መራመዷ ስትሄድ ምናልባት ያኔ ይቅርታ ልትጠይቅ የምትችልበት ሁኔታም ሊኖር ይችላል ማለት ነው። ሌላው ነገር ደግሞ ልናነሳ የምንችለው ስለ ትሁት ነው። ትሁት አሁን ላይ አለሜ ባለፈው ስለጠፋች በካሌብ አባት በአባዬም በናቲም እየተወቀሰች ነው። እነሱ ያመኑት ትሁት ያንን ነገር በማድረጓ የአባዬ የቀድሞ ሚስት በህይወት አለች እንደዚህ ሆናለች የሚለውን ነገር ይሄንን ነገር በማንሳቷና የአባዬን የቀድሞ ሚስት ለማምጣት መሞክሯ አለሜን አስቀይሟታል የሚለውን ነገር ነው አሁን ላይ አባዬ ራሱ እያሰበ ያለው ማለት ነው። ግን ደግሞ እኛም ባለፈው አንስተን ነበር አባዬና ትሁት አለሜን አሁን ወዳለችበት ቦታ ለማምጣት ለሷ ብዙ ዋጋ ከፍሎ ነበር፣ ብዙ ነገር ሆኖላት ነበርና አለሜ ደግሞ እዚህ ጋር ምንም እንኳን ከካሌብ አባት ጋር መሆን ብትፈልግም ምንም እንኳን ከሱ ጋር ህይወቷን መቀጠል ብትፈልግም ግን ደግሞ እነሱ ላደረጉላት ውለታ እሷ ደግሞ በዚህ መመለስ አለባት። ከትሁት ጎን ሆና ይሄ ነገር እንዴት ነው እውነት ነው
ነው ወይስ ምንድነው የሚለውን ነገር ማጣራት ነበረባት። እናም ደግሞ ወደ ገጠር አሁን ላይ የአባዬ ሚስት አለች የተባለችበት አካባቢ እዛ ጋር ራሱ ከትሁት ጋር ሄዳ ያለውን ነገር ማጣራት ሲገባት እሷ ደግሞ ትሁትን እኔን ከዚህ ቤት ለማስወጣት ብዙ ነገር ስታደርጊ ነበር በሚለው እዛ ወረቀት ላይ የትሁትን ስም ጽፋ የሷ ከዛ ቤት ለመውጣት ትልቁ ምክንያት ትሁት እንደሆነች አድርጋ ትሁትን ተወቃሽና ትሁትን ወንጀለኛ አድርጋ አባዬም እንዲያዝንባት እናም ደግሞ ናቲ እንዲቀየማት አድርጋ መሄዷ አለሜ ራስ ወዳድ ነች የሚለውን ነገር ትሁትና ቤቲ ከዚህም በፊት ሲያነሱ የነበረው ነገር እውነት መሆኑን ነው የሚያሳየው ማለት ነው። በእርግጥ አባዬ ራሱ በስተመጨረሻም አለሜ እውነትም ራስ ወዳድ ሳትሆን አትቀርም የሚለውን ነገር እየተስማማ ይመስላል ማለት ነው። ለምን ከተባለ እሱ ራሱ ለሷ ብሎ ብዙ ነገር አድርጓል። ለሷ ብሎ እሱም ብዙ ጊዜ ከገዛኸኝ ጋር ፊት ለፊት ተጋፍጧልና እሷ በስተመጨረሻ እሱን ተሰናብታው ራሱ አልሄደችም። ደብዳቤ ጽፋ ነበር ደህና ሁኑ ብላ ሄደችው ማለት ነው። ይሄ ነገር ደግሞ አባዬን አስቀይሞታል። የፈለገ ነገር ቢሆን ደህና ሁኑ ብላን ተሰናብታ አትሄድም እንዴ የሚለው ነገር ትንሽ እሱን ቅር አሰኝቶታል ማለት ነው። ግን ደግሞ መጀመሪያም እሱም ደብዳቤ እንዳነበበ ትሁትን መቀየሙ እዛ ጋር ትሁት እያደረገች ያለውን ነገር እሱም አላመነበትም ማለት ነው። አሁን ላይ የሱ የቀድሞ ሚስት በህይወት አለች እንደዚህ ነች የሚለው ነገር ሊያምን አልፈለግም። ለምን ከተባለ እሱ አሁንም እያሰበ ያለው እውነት በህይወት ብትኖር ኖሮ አርፋ አትቀመጥም እኔም ፍለጋ ትመጣለች የሚለውን ነገር ነው የሚያስበው። እንደ ምክንያትም ለትሁት እየጠቀሰላት ያለው ነገር ይሄ ስለሆነ ማለት ነው። ግን ደግሞ ትሁት ባለፈው እዛ ገጠር ያለውን ሰውዬ ስትጠይቀው በጣም እንደተጎዳች ነው ሽማግሌው እየነገራት ማለት ነው። በጣም ተጎድታለች፣ ግን በህይወት አለች ማለቷ ምናልባትም የአባዬ የቀድሞ ሚስት አልጋ ላይ ዝም ብላ ተኝታ ሰዎች እዛ ጋር የሚንከባከባት አይኗን ብቻ የምታንቀሳቀስ አይነት ጉዳት ከሆነች ከየት እንደመጣችና ቤተሰቦቿ የት እንደሆኑ ያለውን ነገር አፋ አውጥታ የማትናገር ከሆነ እንዴትም አድርጋ ወደ አባዬ ልትመጣ አትችልም ማለት ነው። ግን ደግሞ አባዬ አሁን ላይ በህይወት እንዳለች ሰዎቹ ነግረውኛል የሚለውን ነገር ትሁት ስትነግረው እሱ የሚያስበው በጣም እንዋደድ ስለነበረ ሁለታችንም አንዳችን ለአንዳችን ምን ያህል እንደምናስፈልግ ስለምናቅ እውነት በህይወት ብትኖር ኖሮ እኔም ፍለጋ ትመጣለች እንጂ ይሄንን ሁሉ አመት እዛ ተደብቃ አትቆይም የሚለውን ነገር ነው የሚያስበውና በስተመጨረሻም ትሁትንም የተናደደባት በዚህ ምክንያት ነው። አንቺ ነሽ ይሄንን ነገር አንስተሽ አለሜ ከዚህ ቤት ተቀይማ እንድትሄድ ያደረግሽው በሚለው አሁን ላይ ትሁትን አኩርፋን ነበር ማለት ነው። ምናልባት አይታወቅም ትሁት ከዚህም በኋላ ይሄንን ነገር ለአባዬ ላታነሳለት ትችላለች ማለት ነው። ግን ደግሞ አባዬ አሁን ላይ የወሰድሽብኝን ፎቶ አምጪ እያላት ነውና ምናልባት ድጋሚ ወደዛ ከሄደች ራሱ ያንን ፎቶ አሳይታ ልታገኝ የምትችልበት አጋጣሚ ስላሌለ ምናልባት ፎቶውን ከላዩ ላይ አሳጥባ ሌላ ፎቶ ኮፒ አድርጋ የመጀመሪያውን ለአባዬ መልሳ ያንን ነገር ይዛ ልትሄድ ትችላለች ማለት ነው። ምናልባትም ይሄንን ነገር ድጋሚ ለአባዬ ባታወራውና በመጨረሻም አንድ ቀን እሱ ባልጠበቀበት ሰዓት በዊልቸርም ቢሆን ይዛ ብትመጣ የተሻለ ይሆናል ማለት ነው። ያኔ ደግሞ አባዬ ትሁትን አሁን እያላት ያለውን ነገር በጣም ይቅርታ እንደሚጠይቃት ወይ ደግሞ ያኔ ያሰበውና ሲያስብ የነበረው ነገር ሁሉ ስህተት እንደሆነ መረዳቱ አይቀርም ማለት ነው። ግን ደግሞ አሁን ላይ ትሁት ለመጨረሻ ጊዜ ብላ እየለመነችው ነው። እሷ የምትፈልገው አብሮ ወደ ገጠር ሄዶ የባለፈው ሽማግሌ ቀጣይ እሁድ ነይ ስላላት የዛን ቀን እሁድ ሲደርስ አብሮ ሄዶ ያለውን ነገር አጣርቶ አለች የተባለችበት ቦታ ሄዶ እሷን ወደ ከተማ አምጥቶ ሕክምና እንድታገኝና ምናልባት የሆነ መሻሻል ወይ ደግሞ ያለችበት ሁኔታ ራሱ እስካሁን ምንም የሚታወቅ ነገር የለም። ሽማግሌው ባለፈው በጣም እንደተጎዳች ነው የተናገረው እንጂ ጉዳቷ ምን ያህል ነው የቱ ጋር የተጎዳችው የሚለውን ነገር በዝርዝር ለትሁት አልነገራትም ነበር ማለት ነው። ሌላው ነገር ደግሞ የናቲና የተመስገን ነገር ነው። ናቲ አሁን ላይ ተመስገን ማን ነው ከትሁት ጋር ምንድን ነው የሚያገናኛቸው ለትሁትስ ምኗ ነው የሚለውን ነገር ትሁትን ቢጠይቃትም እሷ ልትነግረው አልቻለችምና በስተመጨረሻም ተመስገን ለናቲ ራሱን ማስተዋወቁ ምንን ያስከትላል ከዚህም በኋላ በሱና በናቲና በትሁት መካከል ያለው ነገር ምንድን ነው የሚሆነው ከዚህም በኋላ ምንድን ነው የሚፈጠረው የሚለውን ነገር ስናይ ምናልባት ናቲ ትሁት የሚለውን ነገር ሊያቆም ይችላል ማለት ነው። ከዚህም በፊትም እናቱ ያለችው ነገር ነበረ አለሜ እቺ ሴት ከኋላዋ ሌላ እየጎተተች ያለችው ነገር አላትና አንተን ትቅርብ አንተ እኮ እድሜህ ገና ነው ለጋብቻ ምን አስቸኮለ የሚለውን ነገር ስትነግረው ነበርና አሁን ላይ ያንን ነገር አስታውሶ ለካ አለሜ ያኔ ልትነግረኝ የፈለገችው ይሄንን ነገር ነበር ለካ ያኔ ትሁት ከኋላዋ እየጎተተች ያለችው ነገር አለ ያ ነገር ደግሞ አንተ ላይ አደጋ ያመጣል ብላ ለኔ ስትነግረኝ የነበረው ነገር ይሄ ነገር ነው ብሎ
ያንን ነገር መረዳቱ አይቀርም ማለት ነው። ለምን ከተባለ ተመስገን እዛ ጋር ከልጅነቴ ጀምሮ ሳፈቅራት የነበረው የሷ ፍቅረኛ ነኝ እናም ደግሞ የህፃኗ አባት ነኝ የሚለውን ነገር ተናግሯልና ናቲ እዚህ ጋር ሳይወድ በግዱ ምናልባትም ሊያስብ የሚችለው ባለፈው የትሁትን ልጅ ስላያት ምናልባት ህፃኗ ከእናትና ከአባቷ ጋር ማደግ አለባት የሚለውን ነገርም አስቦ ትሁትን እዚህ ጋር ሊተዋት ይችላል ማለት ነው። በእርግጥ መጀመሪያውኑ ተቀይሟት ነበር። እናቴን እንዲያድርገሽ ከቤት እንድትወጣ አንቺ ምክንያት ሆነሻል በሚለው እሷን ተናግሯት ነበርና አሁን ደግሞ ለካ ይሄ ሰውዬ አንቺን ፈልጎ ነበር፣ ለካ ፍቅረኛሽ ነው፣ ለዛን ይደበቅሽኝ፣ እኔ ስጠይቅሽ ለዛ ነው ዝም ያልሽኝ በሚለው ከትሁት ጋር መለያየታቸው ወይ ደግሞ መጣላታቸው የማይቀር ነገር ነው ማለት ነው። ተመስገን ደግሞ አሁን ላይ እያደረገ ያለው ነገር የትሁትን ልብ ድጋሚ መልሶ ለማግኘት ጥረት ማድረጉ ምናልባት አይታወቅም። ትሁት ይቅርታ አድርጋላት ተመስገን እዛ ጋር ምንም እንኳን በልጅነቷ እድሜ ልኳን የማትረሳ ጠባሳ ቢያሳርፍባትም ግን ደግሞ አይታወቅምና ትሁት እዛ ጋር ተመስገን እውነት ተቀይሯል፣ እውነት እኔ ለመካስ ተነስቷል የሚለውን ነገር ካሰበች ለሱ ይቅርታ አድርጋላት እሱ እያሰበ ያለውን ሀሳብ ልትቀበለው ትችላለች ማለት ነው። ተመስገን አሁን ላይ በየሰው ቤቱ እየዞርች መስራቱን ተይና ወደ ሀገራችን ገብተን አብረን እንኑር የሚለውን ነገር እየጠየቃት ነውና ምናልባት ትሁት ያንን ነገር ልትቀበለው ትችላለች ማለት ነው። ግን ደግሞ እዚህ ጋር አንድ ማስቀደም ያለባት ነገር አለ። የአባዬ ሚስት በህይወት አለች የሚለውን ነገር ያንን ነገር አስባለችና ምናልባት እዚህ ጋር ናቲ ሊያግዛት አይችልም። እናም ደግሞ አባዬ ራሱ ያንን ነገር ሊያግዛት አይችልም። አሁን ላይ እሷ ወደዛ አለች ወደ ተባለችበት አካባቢ አብረን እንሂድ ብላ አባዬን እየጠየቀችው ነውና ምናልባት ተመስገን ይሄንን ነገር ከሰማ ነይና አብረን እንሂድ እኔ ላግዝሽ በሚለው ምናልባት ትሁትን ሊያግዛት ይችላል። ወደዛም አብሮ ሊሄዱ ይችላሉ ማለት ነው። ያ ነገር ደግሞ መልሶ እንዲቀራረቡና ትሁት ለተመስገን ይቅርታ አድርጋላት ድጋሜ አብሮ እንዲኖሩ ሊያደርጋቸው ይችላል ማለት ነው።